ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የረጅም ጊዜ ባላንጣዎቹ ኢራንና እስራኤል ረገብ ብሎ የነበረውን ጦርነት ጀምረውታል። በትላንቱ አዳር ሀገራቱ በሚሳኤል ሲጠዛጠዙ ያደሩ ሲሆን እስራኤል በ4 ግንባሮች ጦርነት ተከፍቶባታል። የሊባኖሱ ታጣቂ ቡድን ሄዝቦላ በኢራንና በእስራኤል መካከል ዳግም ጦርነቱ እንዲቀሰቀስ አድርጎታል። ፕሬዚዳንት ትራምፕ ሀገራቱ መታኮሳቸውን እንዲያቆሙ የጠየቁ ቢሆንም ነገሮች ወደ ከባዱ ምዕራፍ አምርተዋል። የዘለንስኪ አውሮፓውያን አጋሮች ለሰላም ድርድር የሚሆኑ 5 ቅድመ ሁኔታዎችን ስለማስቀመጣቸውም ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የረጅም ጊዜ ባላንጣዎቹ ኢራንና እስራኤል እርስ በርስ የሚሳኤልና የአየር ጥቃት መለዋወጥ ውስጥ በመግባት ቀጠናውን ወደ ከፋ ጦርነት እያመሩት ይገኛሉ። ይህ አዲስ ግጭት ያገረሸው በፓኪስታን አሸማጋኝነት እየተደረገ ያለው የኢራንና የአሜሪካ ስምምነት ከ30 እስከ 60 ቀናት ባለው ጊዜ ውስጥ ይጠናቀቃል ተብሎ በጉጉት የተጠበቀ ባለበት ወቅት ነው። ኢራን ወደ እስራኤል ተኩስ ላለመክፈት ማስታወቋም ተነግሯል። እስራኤል ሊባኖስን ካጠቃች ግን ኢራን እንደገና ጥቃት የምትሰነዝር መሆኗን አስታውቃለች። ኢራን ሌሊት ላይ ቁጥሩ በውል ያልተጠቀሰ በርካታ ሚሳኤሎችን ወደ ሰሜን እስራኤል በማስወንጨፍ ድንገተኛ ጥቃቷን ሰንዝራለች። ቴህራን ከዚህ ቀደም በገልፍ ሀገራት ላይ አቁማ የነበረውን ጥቃት ከትላንት ጀምሮ ዳግም መፈጸም መጀመሯ ተሰምቷል። እስራኤል የክሩዝ ሚሳኤሎችንና የጦር አውሮፕላኖችን በመጠቀም በኢራን ላይ የቦምብ ናዳ ማውረድም ጀምራለች። የእስራኤል ጦር በደቡብ ምዕራብ ኢራን በሚገኙ በርካታ ስትራቴጂካዊ ኢላማዎች ላይ ጥቃት መፈጸሙን አረጋግጧል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ የማያዳግምና ከባድ ቅጣት ለመቅጣት ሙሉ በሙሉ ተዘጋጅተዋልም ተብሏል። የቴህራን አገዛዝ የተባሉት ወታደራዊ ስፍራዎች በሙሉ በእስራኤል አየር ኃይል ሙሉ በሙሉ እንደሚወድሙ ተዝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን በተመለከተም አስቸኳይ ጥሪ አቅርቧል። ኢራን የጀመረችውን ወታደራዊ እርምጃ አቁማ በአስቸኳይ ወደ ድርድር ጠረጴዛ እንድትመለስም ጠይቋል። እስራኤልም ውጥረቱን ከማባባስ እንድትቆጠብና በኢራን ላይ ምንም አይነት ተጨማሪ እርምጃ እንዳትወስድ ፕሬዝዳንቱ አሳስቧል። የሊባኖሱ ታጣቂ ቡድን ሄዝቦላ በኢራንና በእስራኤል መካከል ዳግም ጦርነቱ እንዲቀሰቀስ አድርጎታል። እስራኤል ቤሩትን በአየር ስትመታ፣ ቴህራን ደግሞ እስራኤልን በሚሳኤል ደብድባለች። ቴህራን አሁን ከእስራኤል ጋር ለገባችበት ጦርነት ዋሽንግተንን ተጠያቂ አድርጋለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስራኤል የትኛውንም ጥቃት ያለ አሜሪካ እውቅና አትፈጽምም ብለዋል። ሄዝቦላህን እንደ ብቸኛ መከታቸው የሚመለከቱት ሊባኖሳውያን የመኖራቸውን ያህል ለዚሁ ጥንቅጥ የዳረገን እርሱ ነው ብለው የሚያነሱም አሉ። አሁን ያለው ጦርነት በሊባኖሳውያን መካከል ስለ ሄዝቦላ ታጣቂ ኃይል ያለው አመለካከት እንዲከፈልም አድርጎታል። እናም ቡድኑን በተመለከተ አበጀህ የኛ ጀግና የሚሉ ወገኖች እንዳሉ ሁሉ ወደማይጠፋው እሳት ሊባኖስን ያስገባት እርሱ ነው የሚሉም ጥቂቶች አይደሉም። ፕሬዚዳንት ጆሴፍ አውን ባለፈው ሳምንት መጨረሻ አካባቢ እንደተናገሩት ኢራን ሄዝቦላህን እንደ መጫወቻ ካርድ እየተጠቀመችበት እንደምትገኝ ገልጸው ነበር። በእርግጥ ቀላል የማይባሉ ሊባኖሳውያን ሄዝቦላ ከእስራኤል ጥቃት የሚታደገን ኃይል ነው የሚል እምነት ያላቸው ቢሆንም ጥቂቶች ደግሞ ቡድኑ በማይጨበጥ ቅዠት ዋጋ እያስከፈለን ነው ብለው ያምናሉ። እናም ቡድኑ ባመጣብን ጦስ ስለማይራሩትና ቅርጥፍ አድርገው ለሚበላን የእስራኤል ጦር አሳልፎ ሰጥቶናል የሚል ክስ ያሰማሉ። ስለዚህ ቀላል የማይባሉ ሊባኖሳውያን እባክን ሄዝቦላ እጅህን ከአንበሳው
ላይ ራቅ አድርገው አንተ እንደምትለን እያዳንከን ሳይሆን አሳልፈ በመስጠት ዋጋ እያስከፈልከን ነው እያሉት ይገኛሉ። ፕሬዚዳንት ጆሴፍ አውን ሄዝቦላህም ሆነ እስራኤል እየተከተሉት ያለው አካሄድ የምንመኘውን ውጤት ማምጣት አይችልም። እናም ሁለቱም አሁን ጦርነት ወይም ዲፕሎማሲን ምርጫቸው ሊያደርጉ ይገባልም ብለዋል። አሜሪካን ጨምሮ ሌሎች ምዕራባውያን ሄዝቦላህ የኢራንን ተግባር የሚፈጽም እንጂ ለሊባኖስ ህዝብ የሚቆም አይደለም የሚሉ ሲሆን ፕሬዚዳንት አሁንም በዚህ እንደሚስማሙ ከሲኤንኤን ጋር በነበራቸው ቆይታ ተናግሯል። ፕሬዚዳንቱ አክለውም በሀገራችን ጉዳይ ጣልቃ እንድትገቡ አንፈቅድላቸውም በማለት በሄዝቦላህ ላይ ጉልህ ተጽዕኖ እንዳለው ለሚታመነው ለኢራን አብዮታዊ ዘብ ግልጽ ማስጠንቀቂያ ሰጥቷል። ሄዝቦላህም ቢሆን አሁን ያለውን ችግር ለመፍታት ከንግግር ውጪ ሌላ ምርጫ እንደሌለው ሊገነዘበው ይገባል በማለት መረር ያለ ማስጠንቀቂያም ፕሬዚዳንቱ አስደምጧል። የእስራኤል ጦር ቅዳሜና እሁድ በፈጸመው ጥቃት 3 የሊባኖስ ወታደሮችን መግደሉም ተነግሯል። ፕሬዚዳንት ትራምፕ እስራኤልና ኢራን አሁኑኑ መታኮስ ማቆም አለባቸው አሉ። ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን መታኮስ እንዲያቆም ማሳሰቢያ ሰጥተዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባጋሩት መልእክት አገራቱ እርስ በርሳቸው መታኮስ እንዲያቆሙ ጠይቋል። እስራኤል የአጸፋ ምላሽ ከመስጠቷ ቀደም ብሎ ለአሜሪካ መገናኛ ብዙሃን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ በኢራን ላይ የአጸፋ ምላሽ እንዳይሰጡ አስጠንቅቀው ነበር። እስራኤል ትላንት በቤሩት ላይ የፈጸመችውን ድብደባ ተከትሎ ኢራን ወደ ሰሜን እስራኤል ሚሳኤል አስወንጭፋለች። ይህንን ተከትሎም እስራኤል በመካከለኛውና ምዕራብ ኢራን በሚገኙ ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በቴህራን በርካታ ፍንዳታዎች መሰማታቸው ከተገለጸ በኋላም የኢራን አየር መከላከያ በቴህራን ላይ እየበረረ የነበረ ድሮንን መትቶ መጣሉን መህር የዜና ወኪል ይፋ አድርጓል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ ለእስራኤል ጥቃት አሜሪካ ኃላፊነት ትወስዳለች ሲሉ መግለጫም አውጥቷል። የየመኑ ሁቲ ወደ ፍልሚያው ተቀላቅሏል። ሁቲ ወደ እስራኤል ግዛት የተኮሰው ሚሳኤል እስራኤልን በ4 ግንባሮች ወደሚደረግ ግጭት መልሷታል። የእስራኤል መከላከያ ሰራዊት በጠዋቱ የተተኮሰውን ሚሳኤል ካገኘ በኋላም ከመካከለኛው እስራኤል እስከ ዌስት ባንክ እንዲሁም ከኬብሮን እስከ ቴልአቪቭ ድረስ የሳይረን ድምፅ ተሰምቷል። በኦፕሬሽን ሮሪንግ ላይ እስራኤል በኢራን ላይ በሰነዘረችው ጥቃት መነሻነት ከየመን ሚሳኤል የተተኮሰበት የመጨረሻው ክስተት የተከሰተው በሚያዝያ ወር መጀመሪያ ላይ ነበር። የየመኑ ሁቲ በቀይ ባህር ላይ የእስራኤል የባህር ጉዞ ሙሉ በሙሉ እንደሚዘጋ ይፋ አድርጓል። በተጨማሪም ቡድኑ ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ኢላማ እንደሚሆኑም ይፋ አድርጓል። በቡድኑ መግለጫ መሰረት የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን አስታውቋል። የተፈለገው ግብም በዝርዝር መመታቱን ይፋ አድርጓል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ጥቃት ምላሽ መሆኑን አስታውቋል። ሁቲ በህዝባችንና በፍልስጤም፣ በጋዛ፣ በኢራን እንዲሁም በሊባኖስ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሃዊ ያልሆነ ከበባ እያየን በዝምታ አንቀበልም ሲልም ገልጿል። የዘለንስኪ አውሮፓውያን አጋሮች ለሰላም ድርድር የሚሆኑ 5 ቅድመ ሁኔታዎችን አስቀመጡም። የዩክሬን የቅርብ አውሮፓውያን አጋሮቿ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን ከሩሲያ ጋር ያለውን ጦርነት ለማቆም ፍትሃዊና ዘላቂ ስምምነት ላይ ለመድረስ የሚያስችሉ 5 ቅድመ ሁኔታዎችን አስቀምጧል። በለንደን ከተደረገው ውይይት በኋላ በወጣው የጋራ መግለጫ ላይ ፕሬዚዳንት ቮሎዲሚር ዜሌንስኪ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬድሪክ ሜርዝ ከዩክሬን ጎን በጽናት እንደሚቆሙ አረጋግጧል። ውጊያ ማቆምን፣ ድርድሩን፣ በአሁኑ ወቅት ጦር ሜዳ ላይ ካለው ይዞታ መጀመርን እንዲሁም ለዩክሬን የሚሰጥ ጠንካራ የደህንነት ዋስትናን ቅድመ ሁኔታው አካቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትኩረት ወደ ኢራኑ ጦርነት በዞረበት በዚህ ሰዓት መሪዎቹ አሜሪካ የዚህ ሂደት አካል መሆን እንዳለባት በድጋሚ አጽንኦት ሰጥቷል። ባለፈው ታህሳስ ላይ ዩናይትድ ስቴትስ በየካቲት 2022 ፕሬዝዳንት ፑቲን ሙሉ ወረራ በመክፈት የጀመሩትን ይህንን ጦርነት ለማቆም የቀረበውን እቅድ ሁለቱም ወገኖች በፍጥነት እንዲቀበሉ ግፊት አድርጋ ነበር። በቅርቡ ተዋጊዎች ወገኖች እርስ በርስ የሚያደርጉትን ጥቃት አጠናክሮ የቀጠሉ ሲሆን ሩሲያ የዩክሬን ከተሞችን በሚሳኤልና በሰው አልባ አውሮፕላኖች ስታጠቃም፣ ዩክሬን በበኩሏ በአዲስ ቴክኖሎጂ ታግዛም እስከ ሩሲያ ግዛት
ድረስ ዘልቃ የመግባት አቅሟንም አሳይታለች። ባለፈው ቅዳሜ የዩክሬን ድሮኖች የሩሲያ ሁለተኛዋ ትልቅ ከተማ የሆነችውን ሴንት ፒተርስበርግን መጥተዋል። የሩሲያ ባለስልጣናት ጥቃቱን ከዚህ ቀደም ታይቶ የማይታወቅ ሲሉ ጠርተውታል። መሪዎቹ ዘለንስኪ ለፑቲን የጻፉትን ደብዳቤ ያደነቁ ሲሆን ንቁ የአሜሪካና የአውሮፓ ተሳትፎ ያለበት በዩክሬንና በሩሲያ መካከል ቀጥተኛ ውይይት ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።